ቪዲዮ ለመስራት የተገደድኩበት ምክንያት በእኔ በሐላል ሆሞና በጓደኛው በሳኒ በተደረኩት ፊልም ድራማ ተጫውቶብኛል። እንግዲህ በኔ ይብቃ ነው የሚለው። በኔ ይብቃ በስምንት ቀን ውስጥ እንግዲህ እንደነበርኩ አድርጎኛል። ታስከፍላለህ የተባለው ማንን ነው? አንተ 100 ሺህ ብር የምታስከፍለው ከማን ነውስ? 100 ሺህ ብር የጠየቀው ይሄንን አስረዳን እስቲ። ከማን ነው? ከሚመዘገቡት ነው 100 ሺህ ብር የጠየቀው? ከማን ነው 100 ሺህ ብር ብለህ ያስከፈልከው? ማንን ነው? ይሄን ኮሜንት ከጻፉልኝ በኋላ በስልክ ደውዬ ያናግሬያቸው የነገሩኝ ጉድ አይደለም። ትዳርን ለመፈለግ ቲክቶክ ላይ ልታያቸው ትችላላችሁ። ይሄ ቦታው አይደለም። ትልቁ ወሲያዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሪአክሽን ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለአንድ ሳምንት ያህል ቪዲዮ እየለቀቅኩ አልነበረም በአንዳንድ ምክንያት። ሌላኛው ቻናሌ ላይ ጅብሪል ሐሰን የሚል ቻናል አለኝ። እዚህኛው ቻናሌ ላይ አንድ ሁለት ቪዲዮ ለቅቄ ነበረ። በዚህ አጋጣሚ ሰብስክራይብ ካላረጋችሁት ጅብሪል ሐሰን የሚለው ቻናሌን ሰብስክራይብ እንድታረጉ እጠቁማለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ከሰሞኑ እጅግ በጣም እያነጋገረ የሚገኘው የሀጂ አወል ጉዳይ እንዲሁም ደግሞ የሐላል ሆም ጉዳይ ነው። 100 ሺህ ብር ተቀበልሃል እየተባለ ነው። ሀጂ አወል በጣም በሚያሳዝን ሁኔታ ደግሞ የእሳቸው የትዳር መጨረሻ በጣም ደስ የማይል ሆኗል። ከኔ የተማሩ ልጆቼ ብለው ያስተላለፉት መልእክት አለ። እሱንም ወደ እናንተ የማደርስ ነው የሚሆነው እስከ መጨረሻው ድረስ የምትከታተሉ ከሆነ ማለት ነው። ታዲያ ቪዲዮን እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ነው። በኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ጥራታቸውን የጠበቁ የፈርኒቸር ውጤቶች እንዲሁም ውብ መጅሊሶችን ማግኘት ይችላሉ። ጎራ ይበሉ ይሉናል። በቀጥታ ወደ ቪዲዮ። በቱርክ ኢስታንቡል አስገራሚ ነገር ተሰምቷል። በምስሉ ላይ የምትመለከቱት ቱርካዊ ነጋዴ ነው። ታዲያ አንድ ቀን ልክ እንደ ሁልጊዜው ጧት ተነስቶ ሱቁን ለመክፈትና የተለመደ የንግድ ስራውን ለመጀመር በማለዳ ወደ ሱቅ ያቀናል። ይቺ ቀን ግን ከሌሎች ቀን የተለየች እንደሆነች ይናገራል። ምክንያቱም ሱቁን ለመክፈት ልክ በሩ ላይ ሲደርስ አንድ የደብዳቤ ፖስታ ያገኛል። ፖስታውንም ሲከፍተው በውስጡ 500 ሊሬ አለ። ብሩን ካነሳው በኋላ ሲመለከት በወረቀቱ ላይ ጽሑፍ ያገኛል። ደብዳቤው ላይ ያለውን ጽሑፍ ልጅ እያለሁ እኔና ጓደኞቼ ያለ ፍቃድ ከሱቅ ቸኮሌትና ብስኩቶች ብዙ ጊዜ ወስደንብሃል፣ ይቅር በለን የሚል ነበር። ነጋዴው ቱርካዊ ባነበበው ጽሑፍ እጅግ እንደተገረመም ተናግሯል። ደብዳቤውን የላከው ሰው ከረጅም ዓመታት በኋላ ከጓደኛው ጋር በመሆን ከነጋዴው የወሰደበትን የነጋዴውን ሀቅ የመመለሱ መረጃ መነጋገሪያ ሆኖ ትኩረትን ስቧል። በነገራችን ላይ ይህ አጋጣሚ እኔም አጋጥሞኛል። እንዴት መሰላችሁ? አንድ ወዳጄ ወይንም አንድ የማቀው ሰው ከኔ ጋር በመሆን በቃ ተውበት ጥርት ያለ ተውበት ሲያደርግ ምን አደረገ? ከኔ ጋር በመሆን እኔ እንዲዲ አንድ ባለሱቅ፣ የሚገርማችሁ ደግሞ ባለሱቅ ነው። አንድ ባለሱቅ አለ። አንድ ብቻ አይደለም ሁለት ምናምን መሰሉ እና እንደዚህ ሀቅ ወስጄባቸዋለሁ ከዚህ ዓመት በፊትና ሄጄ ለነሱ መመለስ አለብኝ፣ በዛውም አፉ እንዲሉኝ ብሎ አንድ ላይ ሊሄድ ነው። እነሱ እንደውም በፖስታ አድርገው ነው አይደለ? በአካል ሄደው፣ የሚገርማችሁ በአካል ሄዶ ብሩን መልሶ ከዚህ ያህል በፊት እንደዚህ ሀቅን ወስጄብህ ነበር አንተ ሳታቅ፣ በጣም አፉ በልኝ፣ ይቅርታ አድርግልኝ። ባለሱቆቹ ሪያክሽናቸው የሚገርም ነበር። በቃ በጣም ተገርመው አዎ በጣም በቃ ማመን ሁላ ከብዷቸው ነበርና እኔ እንደዛን ቀን በጣም ተደስቼ አላቅም፣ ተገርሜም አላቅም። ማለት ትክክለኛ ተውበት ማለት እንደዚህ ነው። ይህ ወዳጅ እንዳደረገው ነው። እና ይህንን ቪዲዮ ስመለከት፣ ይህንን መረጃ ስመለከት ያኔ ነው ትዝ ያለኝና ሁላችንም ከሰው ሀቅ መጠንቀቅ አለብን። ምክንያቱም ተውበት ስናደርግ ሰውየው ፊት ለፊት ሄደን አፉ በለን ማለት ይጠበቅብናል። አለበለዚያ የቂያማ ቀን ስለሚጠይቀን ማለት ነውና በቻልነው መጠን ከሰው ሀቅ እንጠንቀቅ። ትዳርን ለመፈለግ ቲክቶክ ላይ ልታያቸው ትችላላችሁ። ይሄ ቦታው አይደለም። ትልቁ ወሲያዬ። ብዙ ወንዶች እዛ አደባባይ ላይ የሚያገኟትን ሴት ለትዳር አይፈልጓት። አንዱ ገርል ፍሬንድ ያዘኝ ትላለች፣ አንዷ የተወበተች ልጅ ታሪኳን ሲትጽፍ፣ ከዛም በፍቅር ቆየንና ሊያገባ ፈለገ። እንደሚያገባኝ አውቃለሁ፣ ሰርጋችን መቼ ነው ስለው እኔ እኮ ለትዳር ያንቺ አይነት ሰው አልፈልግም፣ ለጊዜያዊ ቆይታ ነው እንጂ አለ። እኔ ለትዳር የምፈልገው እኮ ወንድም አታውቅ፣ ሶሻል ሚዲያዋ ብዙ ረብሻ ውስጥ የሌለች ቁጥብ የሆነች የልጆችን እናት ነው የምፈልጋት። አንቺ እኮ ከወላጆችሽ ከሰረኩሽ እኔ ከኔ ማትሰረቅበት ምን ምክንያት አለሽ? ሴቶች ራሳችሁን ጠብቁ።
ቦይፍሬንድ የሚፈልጋችሁ ካለ ለሽግግር ነው፣ ለትዳር እንዳታስቡ። ሌላኛው አንዱ ቦይፍሬንዱ አውሎ ቆይ ከዛ እንጋባ ስትለው አንቺ ሙእሚን ነሽ አላት። አዎ አለች። ኢነመል ሙእሚኑነ ኢኽወቱን አላት ይባላል። ታዲያ ሙእሚኖች እኮ ወንድማማች ናቸው አላት። እኔና አንቺ ፋሚሊ ነን እንጂ ባለትዳር መሆን አንችልም። ራስን መጠበቅ መልካም ዕጣን አያስመልጥም፣ ሽልማትን አይቀማም። ወዳጆች የነቢዩላህ ሹዓይብ ልጅ ወደ ሙሳ ስትመጣ አመጣጧን አላህ ገልጾታል። ወጃአት ኢሕዳሁማ ተምሺ ዐለ እስትሕያ፣ ራሷን ጠብቃ መጣች። ሙሳን የመሰለ አላህን ያናገረን ነቢይ ማግባት ቻለች። ሐያዋ ከትዳር አላገዳት። ቁጥብነቷ ታላቁን የአላህን ነቢይ በማግኘት ልትሸለም ተደረገች። ትልቁ መልእክት መርየምን ያነሳንበት ራሳችን እንጠብቅ። ወጣቶች በተለይ ሴቶች ምንሰማው ታሪክ ብዙ ነው። የብዙ ሰዎች ሕይወት እየተበላሸ ፊውቸራቸው እየጨለመ መጫወቻ እየሆኑ ነው የወጣቱ። ራስን መጠበቅ ለቁም ነገር እስክትደርሱ ቤተሰብ ሸልሞ እስኪድራችሁ ድረስ ስሜትን ማድረግ ራስን መቆጠብ ከመርየም የምንማረው ታሪክ ነው። ሀቅ ነው ኡስታዘና። ቲክቶክ ላይ እንግዲህ አንዳንድ እህቶቻችን ትዳር በመፈለግ ሊሆን ይችላል፣ ራሳቸውን ለማሳየት ሊሆን ይችላል። ሁሉም ማለት አይደለም። አንዳንድ እህቶቻችን በቃ ሀያ ከማድረግ ይወጡና ወዳልተፈለገ ባህሪ ይሄዳሉና ይሄ ደግሞ ተመራጭ አያደርጋቸውም። እነሱ ይመስላቸዋል እንደዛ ተቆነጃጅተው ምናምን ሀያቸውን አጥተው ምናምን አደባባይ ላይ ሲወጡ ይመስላቸዋል ለትዳር ቢፈልጋቸው ሰው የሚኖር ምናምን። ያ ግን አይደለም። ወንድ ልጅ የሚፈልገው ስትር ያለች ብትችል ምንም ሶሻል ሚዲያ ማትጠቀም ነው የሚሉ ሁሉም ወንዶች ብትጠይቃቸው ለትዳር ምን አይነት ሴት ነው ማግባት የምትፈልገው ቢባል ወንድ ልጅ አብዛኛው ኧረ ቲክቶክ ማትጠቀም ሶሻል ሚዲያ ማትጠቀም ነው የሚለው። እሱ ራሱ እኮ እየተጠቀመ ሶሻል ሚዲያ። ሀያ ማድረግ እንዲህ ቁጥብ መሆን እንደውም ለትዳር ተመራጭ ያደርጋል እንጂ ይሄማ ትዳር አጣለው ብሎ ማሰብ። እንደዛ ሲባል ሰበብ አታድርስ ማለት አይደለም። ነገር ግን ሰበብ ማድረስ ማለት ከሙስሊም ስነ ምግባር ወጥታ ሂጃብን በአግባቡ ሳትለብስ እንዲህ አደባባይ ለመውጣቷ ምናምን ነገር እሱ አይደለም ትክክለኛው ሰበብ ማድረስ። ሰበብ የሚደረስበት የራሱ የሆነ መንገድ አለው። ሌላው ሶሻል ሚዲያ ላይ ያሉ ትዳሮች ምናምን ምን ያህል ከባድ እንደሆኑ ከብዙ ሰዎች እንግዲህ ሰምተናል፣ ተረድተናል። እና በነ ሀጂ አወልም የተከሰተው ይህ ነው። የእነሱን ቪዲዮ እንስማና ከዛ በኋላ የራሳችን ሀሳብ አስተያየት እዚህ ላይ በሰፊው እንሰጥበታለን። መጀመሪያ ላይ ግን ወደ ሀጂ አወል ከመሄዳችን በፊት ሐላል ሆም ያቋቋመው ድርጅት አለና 100,000 ብር ከሴቶች እየተቀበለ ነው እየተባለ ነበርና ለዛ ምላሽ ሰጥቷል። እሱን ቪዲዮ እንከታተልና ከዛ የራሳችን ሀሳብ አስተያየት እንሰጥበታለን። ታስከፍላለህ የተባለው ማንን ነው? አንተ 100,000 ብር የምታስከፍለው ከማን ነውስ? 100,000 ብር የጠየቀው ይሄንን አስረዳን እስቲ። ከማን ነው? ከሚመዘገቡት ነው 100,000 ብር የጠየቀው? ከማን ነው 100,000 ብር ብለህ ያስከፈልከው? ማንን ነው? መርሃባ 100,000 ብር ያስከፈልኩት 100,000 ብር ክፈሉ ያልኩት በቲክቶክ ፕላትፎርም የተዋወቅኳቸውን ስንተዋወቅ ስንግባባ ይሄን ድርጅት እንገባው 100,000 ብር እናዋጣና ይሄን ድርጅት እንደ ድርጅት ከፍ እናድርገው ለኡማው እንድረስ ብዬ 100,000 ብር ጠይቄያለሁ። አባል ሁኑ መስራች ሁኑ ብዬ ማለት ነው። ኦኬ፣ ድርጅት ውስጥ ከናንተ ጋር አባል ለሚሆኑት ነው 100,000 ብር የጠየቀው? አባል እንዲሆኑ እንጂ ተመዝጋቢዎችን አይደለም። አባል ለመሆን ማለት ነው የድርጅቱ አቋቋሚ ካንተ ጋር እንዲሆኑ ማለት ነው። አልገባኝ። መስራቾቹ ድርጅት አሁን ካንተ ጋር መስራች እንዲሆኑ 100,000 ብር ክፈሉና ከኔ ጋር መስራች ሁኑ ነው እንጂ ያልከው ከሚመዘገቡ ሰዎች አይደለም 100,000 ብር የጠየቀው ነው። ተሳስቶ ከሚመዘገቡ አይደለም የጠየቁት። መስራች ከኛ ጋር ይሄ ድርጅት እናቋቁመው ብለን በግሩፕ በዋትስአፕ ግሩፕ ገብተን 100,000 ብር አጽድቀን 100,000 ብር እንዲዋጣ ተደርጎ ነው። ከዛ 4 ሰዎች አስገቡ። ሌሎቹ ሲቀሩ በቲክቶክ ፕላትፎርም ማቃቸውን 100,000 ብር ክፈሉና አባል ሁኑ ከኛ ጋር ድርጅቱን ከፍ እናድርገው ብዬ ጠይቃለሁ። ብዙ ሴቶችን ጠይቄያለሁ። ያው ምንም ይሄ የማይደበቅ ነው። ይኸው 100,000 ብር ክፈሉና ድርጅቱን እናቋቁም ብያለሁ። እናቋቁም ነው እንጂ ለሚመዘገቡት አይደለም 100,000 ብር የጠየቀው። ሲያቋቁሙ ግን አባል ይሆናሉ ማለት ነው። አባል ልታረጋቸው ነው ማለት ነው። ለማቋቋም ብለህ የጠየካቸው። ቆይ አንዴ ያ ጀማ አንዴ ቆይ
አሁን እንግዲህ ሀላል ሆምን ለማታውቁ ሀላል ሆም ማለት ሶሻል ሚዲያ ላይ ወይንም ቲክቶክ ላይ ትዳር እናገናኛለን የሚል ድርጅት ነው። ከዚህ በፊት ብዙ ሰዎችን አገናኝተናል፣ ኒካ እንዲያደርጉ አድርገናል ብለዋል እና በዚህ ጉዳይ ላይ ብዙ አይነት ሀሳቦች እየተሰነዘሩ ነው። ልክ ነው ልክ አይደለም የሚለው ላይ አንዳንድ ኡስታዞች ይሄ ነገር ፈጽሞ ልክ አይደለም፣ በእንደዚህ አይነት መንገድ ይሄ ዘመናዊ ጅንጀና ነው ምናምን እያሉ ትችት ፈጥሮበታል። እሱ እንዳለ ሆኖ አረብ ሀገር የሚገኙ ቤቶችን መቶ ሺህ ብር አዋጡና ይህንን ድርጅት እናቋቁመው የድርጅቱ አባል ሆኑ ነው እያላቸው የነበረው። የሚገርማቸው ነው መሰላቸው አንድ ድርጅት ትርፋማ ድርጅት ሲሆን ኦኬ ብር አውጥታችሁ ከዛ በኋላ ትርፍ ታገኛላችሁ። እንደዛ አይደለም። በሌላ ቪዲዮ ላይ ተጠይቆ ነበረ። ትርፍ ታገኛላችሁ ወይ ገቢ ታገኛላችሁ ወይ የምታጋቡትን ሰዎች ገንዘብ ትቀበላላችሁ ወይ ሲባል ኖ ነው ያለው። ስለዚህ እነዚህ ሰዎች መቶ ሺህ ብራቸውን ተቀብሎ አየር ላይ ነው የሚቀሩት ማለት ነው። እንዳትሰጡ እያለች ነበር አንዷ ቲክቶክ ላይ እኔን 100 ሺህ ብር ጠይቆኛል እንዳትሸወዱ እንዳትሰጡ እያለች ነበርና ትልቅ ስህተት ብዬ ማስበው ሐላል ሆም እንደው ኸይረ ስራ ነው ብሎ ካሰበ ማድረግ የነበረበት ምንድነው ይሄ ባለሀብቶችን ቢጠይቅ የተሻለ ነው። ምክንያቱም እነሱን እንደ እርዳታ ነው የሚጠይቀው። ይሄ ግን የድርጅት አባል ትሆናላችሁ ይላቸዋል። ነገር ግን ትርፍ የለውም። ዝም ብሎ ብር ብቻ ነው የሚያወጡት። ኸይረ ስራ ነው የምትሰሩት ነው የእሱ ሀሳብ። ይሄ ልክ አይደለም ብዬ የማስበው። ከዚህ ጋር ተያይዞ ደግሞ የሀጂ አወል ጉዳይ አለ። የእሱን ቪዲዮ እንመልከትና ከዚያ ራሳችን ሀሳብ አስተያየት እንሰጥበታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የሙቢ ቤተሰቦች፣ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ቢዚ ተረፍረፍ ይበል። አሁን የመጣሁበት እንግዲህ ቪዲዮ ለመስራት የተገደድኩበት ምክንያት በእኔ በሐላል ሆምና በጓደኛው በሳኒ በደረኩት ፊልም ድራማ ተጫውቶብኛል። እንግዲህ በእኔ ይብቃ ነው የሚለው። በእኔ ይብቃ በ8 ቀን ውስጥ እንግዲህ እንደነበርኩ አድርጎኛል። ቪዲዮ በረጅም ለመስራት ቦታው ኔትወርክ ስለሌለው የኔ ልጆች ተጠንቀቁ፣ አላህን ፍሩ፣ ተጠንቀቁ፣ ከሸራቸው ተጠንቀቁ። እኔን አንዴ አድርጎኛል። በእኔ ይብቃ። ስለዚህ እያስፈራሩኝ ነው። አሁንም ቪዲዮ አቀናጅተናል፣ እንደዚህ ያደርገናል፣ በዚህ ቪዲዮ ብትለቅ እንደዚህ እናደርጋለን የሚል እያስፈራሩኝ ነው። ያስፈራሩኝ ችግር የለውም ልጆችዬ፣ ሁላችሁም ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀጂ አወል እንደሰማችሁ ነው። ሀጂ አወል ባለፈው በሰራሁት ቪዲዮ ላይ ምን ብለው ኮሜንት ይጽፉልኛል? ይህን ኮሜንት ይጽፉልኛል። ይህን ኮሜንት ከጻፉልኝ በኋላ በስልክ ደውዬ ያናግሬያቸው የነገሩኝ ጉድ አይደለም። ይሄ ግለሰብ እያስፈራራቸው እንደሆነ በጣም ብዙ ነገር ነው የነገሩኝ። የሚገርማችሁ ነገር ከቀናት በፊት ሁሱ ጋር ላይፍ ላይ ቀርቦ እኛ ሴቶችን ወንዶችን በውስጥ አናገናኝም ብሎ የተናገረውን ስሙ። ከዛ ደግሞ እኛ ቢሮ ላይ መጥተው ስልክ አይቀያየሩ። ስልክ መቀያየር የሚባል ነገር የለም። ሀዊ በውስጥ አውሩ ኢንሻአላህ። ሌላ ሰው እየጠበቀ ስለሆነ ፎሎ አድርጋትና በዚሁ ተነጋግረን ጨርሰን ብንሄድ አይሻልም? አይ ሰው እየጠበቀ ነው። በውስጥ አውሩና ካልተሳካ መልሰሽ መምጣት ትችያለሽ። ማውራት የምችለው በዚህ ነው ወይስ በኢንቦክስ ነው ማውራት? ለምዘን ተስማማችሁ? እዚህ ጋር ተስማማችሁ? ኢንቦክስ ላይ ታወራላችሁ። እንደሰማችሁት ነው እንግዲህ ሀባቢ እንደሰማችሁት ነው። ስለዚህ ከነዚህ ሰዎች ጥንቃቄ አድርጉ። ላይፋቸውን እየከፈቱ አንቺ የምትፈልጋለሽ አንተ ከዛ በኋላ ኢንቦክስ ላይ ሄዱ ይባባሉና እንደዚህ እያሉ በውስጥ እህቶቻችንን ወደ መጥፎ መንገድ እንዲሄዱ እያደረጓቸው ብዬ ነው የማስበው። ከነዚህ ሰዎች ጥንቃቄ አድርጉ። በጣም በርካታ እህቶቻችን ለእኔ በውስጥ ሜሴጅ ልከውልኛል፣ ቮይስ ልከውልኛል፣ ብር እንደሚጠይቁ ብዙ ነገር ማመስረጃ አለኝ። የማማክርሽ ጉዳይ ነበረ፣ ግን አስቸኳይ ነበረ። እሺ መርሃባ። አሁን የሆነ አዳራሽ ተከራይተን የፕሮግራሙ ሀያትም ደሞዝ ልክ ያለው አለች። ሌላም ሰው ደግሞ እስከ 6 ቀን በኋላ ነው ደሞዝ የሚደርሰው አለ። የአዳራሽ ለጊዜው ብር ካለሽ እንዲተኩሽልን ብለን ነበር። 30 ሺህ ብር ካለሽ ማለት ነው። ከ6 ቀን በኋላ ይደርስልሻል አንቺ። ለዛ ነው አስቸኳይ ካለሽ ማለት ነው። እንግዲህ እስከ አባል ለመሆን እስከ 100 ሺህ ብር እየጠየቀ ብር አምጡ እያላቸው ነውና ቪዲዮን ሼር አድርጉት። እኔ በጣም ብዙ መረጃ ያለኝ እንግዲህ በቀጣይም አቀርብላችሁ። እንግዲህ እንደተመለከታችሁት ነው። ሀጂ አወል በእኔ ደረሰ በእናንተ እንዳይደርስ አደራ ተጠንቀቁ። ይህ ሰውዬ ጋር እንዳትሄዱ። ትዳር ፈልጋችሁ እዛ ከሄዳችሁ ጥሩ አይደለም፣ ህይወታችሁ ይበላሻል እያሉ እየተናገሩ ነበረ። እንዲሁም ደግሞ ሙቤ ሚዲያ ደግሞ ብር እየተቀበለ ነው ምናምን ብሎ ተናግሯል። ሐላል ሆም ማለት ነው። እና
30 ሺህ ብሩን አዎ ተቀብያለሁ ብሎ ቪዲዮ ላይ ተናግሯል። ጠይቄያለሁ፣ ብድር ነው ግን የጠየቅኩት ምናምን እያለ ነበርና ብቻ የሆነ ልክ ያልሆነ ነገር እንዳለ ያሳያል ማለት ነው። በዚህ ጉዳይ ላይ የኔ ሐሳብ ምንድነው? ትዳርን ፈልጎ ቲክቶክ ላይ መምጣት፣ እንደዚህ ገስት ላይ የትም የማታውቁትን ሰው እንደዚህ አይነት እድሜ እንደዚህ አይነት እንትን ነው የምፈልገው ተብሎ መጋባት ኖርማሊ ለአቅል ራሱ ልክ ነው ወይ? ልክ አይደለም። ምክንያቱም ዝም ብለን እዛ ሶሻል ሚዲያ ላይ አውቀን ትዳር ላይ ገብተን ከዛ በኋላ እየጠበቅነው ሰውና ወይንም የጠበቅናት ሴትና ከዛ በኋላ ደግሞ ከትዳር በኋላ የምናገኘው ፍጹም የተለያየ ነው የሚሆነው እና ዝም ብሎ እንደዚህ ይሄ ቲክቶክ ላይ ምናምን ነገር ለመጋባት ብቻ ተቸኩሎ ምናምን ነገር እንደዚህ አይነት ቦታ ላይ መገባቱ ልክ አይደለም ብዬ አስባለሁኝ። በጣም ሼራውን በጠበቀ መልኩ መሄድ ይቻላል። ልክ እንደዚህ ግን ጥሩ አይደለም ብዬ አስባለሁኝና በተሻለን መጠን ዱዓ እናድርግ። ትዳር እንፈልጋለን አይደል? አላህ ነው የሚሰጠው። ትዳር ከአላህ ነው። ወደ አላህ ዱዓ እናደርግ፣ የሚገባውን ሰበብ እናድርስ፣ ተገቢ በሆነ መልኩ ማለት ነው እንጂ በየቲክቶኩ እየሄዱ እኔ የምፈልገው ወንድ እንደ እድሜው እስከዚህ ድረስ የሆነ እንዲህ ከለሩ እንዲህ የምፈልጋት ሴት እድሜዋ እንዲህ የሆነ ከለሯ እንደዚህ ምናምን፣ ይሄ ጥሩ ነው ብዬ አላስብም። አያዋጣም። ከዚህኛው የተሻለ ጥሩ ብዬ የማስበውና ትክክለኛው መንገድ ወደ አላህ ዱዓ ማድረግ፣ ከዛ በኋላ ሼራውን በጠበቀ መልኩ ሰበብ ማድረስ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ ጋቁ፣ ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል። ለአዲስ ጎጆ ወጪ ሙሽሮች ታላቅ ቅናሽ አድርጎ እየጠበቃችሁ ነው። አብሮነታችሁና ፍቅራችሁ ያማረ እንዲሆን እየተመኘን ለሳሎናችሁ ውበት መጅሊስ ምንጣፍና መጋረጃ ከልዩ መስተንግዶ ጋር አቅርበናል። ከአረቢያን መጅሊስ በተጨማሪ የፈርኒቸር ውጤቶች፣ ዘመናዊ አልጋና ኪችን ካቢኔቶችን እኛ ጋር ያገኛሉ። ለቤቱ የፊኒሽንግ ሥራ እኛው እንጨነቃለን። በነፃ የትራንስፖርት አገልግሎት ደጆ ድረስ እናደርስሎታለን። አድራሻ ቁጥር 1 ቤተላሚ ፋሲካን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር